ሰላም ጤና ይስጥልኝ እንደምን አምሽታችኋል ውድ ተመልካቾቻችን የዕለተ ማክሰኞ መጋቢት 16 ቀን 2017 ዓ.ም ከአባይ ቴሌቪዥን የሚተላለፍላችሁ አውደ ዜና ተጀምሯል። በምሽቱ የዜና ወጃችንን በርካታ ዘገባዎችን ወደ እናንተ እናደርሳለን። የቢዝነስና የምጣኔ ሀብት ዘገባችንም ሰዓቱን ጠብቆ ወደ እናንተ የሚቀርብ ይሆናል። ዜናውን እየመራው ሀና ፍሳ ከናንተ ጋር ቆይታ አደርጋለሁ። አብራችሁ ቆዩ። በመጀመሪያው ክፍለ ጊዜ የመረጃ ጥንቅራችንም ሳልሳይ ወያነ ትግራይ ፓርቲ ህወሓት ይዞታል ያለውን አደገኛ አካሄድ እንዲያቆም መጠየቁን ኢትዮጵያና ኬንያ በሚዋሰኑበት አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3 ሰዎች መቁሰላቸው መገለጹን እንዲሁም ደግሞ ኢትዮጵያ ውስጥ በየዓመቱ 20,000 ሰዎች በቲቢ በሽታ እንደሚሞቱ ሪች ኢትዮጵያ ፕሮጀክት ማስታወቁን ጨምሮ ሌሎች መረጃዎችን ይዘንላችሁ ቀርበናል። አብራችሁን ቆዩ። ሳልሳይ ወያነ ትግራይ ፓርቲ ህወሓት ይዞታል ያለውን አደገኛ አካሄድ እንዲያቆም ጠየቀ። በትግራይ ክልል ከሚንቀሳቀሱ ተቃዋሚ የፖለቲካ ፓርቲዎች አንዱ የሆነው ሳልሳይ ወያነ ትግራይ ህወሓት አሁንም ይዞታል ያለውን አደገኛ አካሄድ እንዲያቆም አሳስቧል። ፓርቲው ባወጣው መግለጫ ህወሓት ባይል ሁሉን ማድረግ እንችላለን የሚል አደገኛ አስተሳሰብ እንደያዘም አሁንም ቀጥሏል ሲል ከሷል። ሳልሳይ ወያነ ትግራይ ባወጣው መግለጫ ህወሓት የትግራይ ህዝብና ወጣቶች ትግል ከመደገፍ ይልቅ የተለያየ ሐሳብ ያላቸውን ሰዎች በኃይል ለማፈን እየሞከረ ነው ሲል ነቅፏል። ህወሓት አሁን ያለውን አደገኛ አካሄድ እንዲያቆም ለተፈጸሙ ጥፋቶች ተጠያቂነትን እንዲያረጋግጥና የትግራይን ህዝብና ወጣቶች ትግል እንዲደግፉም ፓርቲው ጥሪው አቅርቧል። ተመሳሳይ ህወሓት በክልሉ ጊዜያዊ አመራሮች፣ የሲቪክ ማህበረሰብ ተቋማት፣ በክልሉ በሚንቀሳቀሱ የፖለቲካ ፓርቲዎችና በፌደራል መንግስት የሚከሰስ ሲሆን ነገር ግን ፓርቲው የሚቀርብበትን ክስ እየተቃወመ ይገኛል። ፓርቲው የትግራይ ህዝብ ወደ ሰላም እንዲሸጋገር ያደረገ ወሳኝ እርምጃ ነው ያለውን የፕሪቶሪያውን የሰላም ስምምነት በአመራር ክፍተት ሳቢያ ሙሉ ለሙሉ አለመተግበሩ የክልሉ ቀውስ ምክንያት መሆኑን ይጠቀሳል። ሌላኛውን የህወሓት ቡድን የሚመሩትና የክልሉ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በበኩላቸው ከ2 ሳምንታት በፊት 4 ከፍተኛ ወታደራዊ መሪዎችን ከመንግስት ውሳኔዎች ያፈነገጡና ክልሉን ወደ ውስጣዊ ግጭት የሚጎቱት ተግባራት ውስጥ ተሳትፈዋል በሚል ከስራ ካገደ በኋላ በክልሉ ውጥረቶች ተባብሰዋል። ይህንን ተከትሎም ጊዜያዊ አስተዳደሩ በክልሉ የተፈጠረውን ቀውስ ለመቆጣጠርም ከፌደራል መንግስት አስፈላጊውን ድጋፍ ጠይቋል። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ በትግራይ ክልል ወቅታዊ ሁኔታ ላይ መጋቢት 4 ቀን 2017 ዓ.ም በአዲስ አበባ በሰጡት ማብራሪያ ክልሉ ላይ የህግ ተቀባይነት ያጡና ከጦርነት ትርፍ እናገኛለን የሚሉና በጥቅም የተሳሰሩ የተወሰኑ የህወሓት ቡድን የተወሰኑ ከፍተኛ መኮንኖችን በመያዝ ክልሉን አደጋ ላይ የከተቱ ነው ሲሉ መናገራቸው ይታወሳል። ኢትዮጵያና ኬንያ በሚዋሰኑበት አካባቢ ዳግም በተከሰተ ግጭት 4 ኢትዮጵያውያን ሲገደሉ 3 ሰዎች መቁሰላቸው ተገለጸ። ኢትዮጵያና ኬንያ በሚዋሰኑበት ኩክሩክ ቀበሌ ቅዳሜ መጋቢት 13 ቀን 2017 ዓ.ም በተከሰተ አዲስ ግጭት 4 ኢትዮጵያውያን መገደላቸውንና 3 ሰዎች መቁሰላቸውን ነዋሪዎችና የመንግስት አካላት ነገሩኝ ብሎ አዲስ ስታንዳርድ ዘግቧል። በዕለቱ የዳሰነች ወረዳ ወጣቶች ለቅኝት ወደ ኩክሩክ ሲጓዙ ከኬንያ ቱርካና ከመጡ ታጣቂዎች ጋር ግጭት ውስጥ መግባታቸውንና በዚህም 4 ወጣቶች ሲገደሉ 3 ሰዎች ደግሞ መቁሰላቸው ተገልጿል። ስማቸው እንዳይጠቀስ የጠየቁ አንድ የደቡብ ኦሞ ዞን ዳሰነች ወረዳ ነዋሪ የኛ ወጣቶች 11 ነበሩ፣ እነሱ በቁጥር ብዙ ናቸው። ከነሱ ወጣቶች ጋር ተገናኝተው ተታኩሰው ከኛ 4 ሰው ሞቷል። ከኬንያ ቱርካና አንድ ሽማግሌ በተኩስ ልውውጡ መሃል ተገለዋል ብለዋል። ደቡብ ኦሞ ዞን የዳሰነች ወረዳ ዋና የመንግስት ተጠሪ የሆኑት አቶ መሳይ ሌበን በግጭቱ የ4 ሰዎች ህይወት ማለፉን ማረጋገጣቸውንም ዘገባው አክሏል። ኢትዮጵያውያን ወጣቶች ለቅኝት በሚንቀሳቀሱበት ወቅት ከኬንያ ቱርካና ሚሊሻዎች ጋር መጋጨታቸውን የገለጹት አቶ መሳይ አክለውም በግጭቱ ህይወታቸውን ካጡት በተጨማሪ 3 ሰዎች ቆስለው ኦሞራቴ ጤና ጣቢያ ገብተው የህክምና ክትትል እየተደረገላቸው እንደሚገኝ ማስረድተዋል። አክለውም በማግስቱ እሁድ መጋቢት 14 ቀን 2017 ዓ.ም ከኬንያ ቱርካና የመጡ ታጣቂዎች ጎሮ በተሰኘች ስፍራ ተኩስ ከፍተው በመቶዎች የሚቆጠሩ ከብቶችን ዘርፈው ለመውሰድ እንቅስቃሴ ማድረጋቸውንም ገልጸዋል። ሆኖም የአካባቢው ማህበረሰብ ደርሶ ውጊያ በማካሄድ ከብቶቹን እንዳስመለሰን የተናገሩት አካባቢው የስጋት አካባቢ ከመሆኑ አንፃር ተደጋጋሚ ግጭቶች ይከሰታሉ ያሉት አቶ መሳይ
የአካባቢው ማህበረሰብ የትም እንዳይሄድና ተረጋግቶ እንዲቀመጥ ከጸጥታ መዋቅሮች ጋር ሆነን እየሰራን ነው ብለዋል። ከዚህ ቀደም ኢትዮጵያና ኬንያ በሚዋሰኑባቸው ደቡብ ኦሞ ዞን ዳሰነች ወረዳ የካቲት 16 ቀን 2017 ዓ.ም ከኬንያ በመጡ ታጣቂዎች በተቀሰቀሰ ግጭት ሳቢያ ቢያንስ 13 ኢትዮጵያውያን ሲገደሉ 2 ሰዎች በጽኑ መቁሰላቸውን መዘገባችን ይታወሳል። ኢትዮጵያ ውስጥ በየዓመቱ 20,000 ሰዎች በቲቢ በሽታ እንደሚሞቱ ሪት ኢትዮጵያ ፕሮጀክት አስታወቀ። የአሜሪካ ዓለም አቀፍ ተራድኦ ድርጅት USAID የቀረጸው ሪት ኢትዮጵያ ፕሮጀክት በኢትዮጵያ አሁን ላይ የቲቢ በሽታ ከታሰበው በላይ እየተስፋፋና ሁሉም በቸልተኝነት እየተመለከተው መሆኑን ገልጿል። የፕሮጀክቱ ቴክኒካል አድቫይዘር የሆኑት ዶክተር ጌታቸው ወንድሙ ኢትዮጵያ ውስጥ በየዓመቱ 188,000 ሰዎች በቲቢ በሽታ እንደሚጠቁ ገልጸው ከነዚህ መካከልም 20,000 ገደማ የሚሆኑት እንደሚሞቱ አመላክተዋል። ማህበረሰቡ ስለ ቲቢ በሽታ ያለው ግንዛቤ አናሳ በመሆኑ በየጊዜው የታማሚዎችና የሟቾች ቁጥር እየጨመረ መምጣቱንም ገልጸዋል። የማህበረሰቡ የንቃተ ህሊና በሚፈለገው ወይም በሚጠበቀው ልክ አይደለም ያሉት አቶ ጌታቸው የህዝቡ የአኗኗር ዘይቤ የበሽታውን ስርጭት ለመግታት አዳጋች አድርጎታል ብለዋል። የሪት ኢትዮጵያ ፕሮጀክት ዳይሬክተር ዶክተር ዘመዱ መሐመድ በሀገራችን በተለያዩ ክፍሎች የቲቢ በሽታ ቢኖርም ከሌሎች አካባቢዎች በ3 በ4 እጥፍ በሲዳማ ቦረናና ጉጂ በከፍተኛ ሁኔታ መኖሩን ጠቁመዋል። በትግራይ ክልል ከጦርነቱ ጋር ተያይዞ በሽታው እንዲስፋፋ ምክንያት መሆኑም ተነስቷል። የአሜሪካ ዓለም አቀፉ ተራድኦ ድርጅት USAID መውጣት ምን ተጽዕኖ አለው ተብሎ የጠየቁት ዶክተር ዘመዱ በምላሻቸው ሙሉ በሙሉ አልወጣም፣ አሁን ላይ የዓለም ጤና ድርጅት እንደ አውሮፓውያን አቆጣጠር 2035 ያቀደውን እቅድ ለማሳካት ፕሮጀክቱ ወሳኝ በመሆኑ ስራችንን እንድንቀጥል ተወስኖ ወደ ስራ ገብተናል ሲሉ መናገራቸውን ቲክቫ ዘግቧል። የሕክምና መሳሪያና የመድኃኒት አቅርቦት፣ የራዲዮሎጂስት ባለሙያዎች ማነስ፣ ታካሚዎች ክትትል አለማድረግ የጤና ተቋማቶች በሚፈለገው ልክ አለመሆን ተግዳሮት እንደሆነባቸውም ተገልጿል። የተወደዳችሁ ተመልካቾቻችን እየተከታተላችሁት ያላችሁት ከአባይ ቴሌቪዥን ያውደ ዜና የመረጃ ሰዓታችን ቀጥሏል። ወደ ሁለተኛው የመረጃ ጊዜያችን ስናልፍ ደግሞ በጌዲዮ ዞን ባለስልጣን የነበሩ ግለሰብ ያለመንጃ ፍቃድ መኪና ሲያሽከረክሩ በበርካቶች ላይ የሞትና የአካል ጉዳት ቢያደርሱም ከስር ተፈተዋል ሲሉ የሟች ቤተሰቦች ቅሬታ ማቅረባቸውን ተመድ ዓለም አቀፍ እርዳታ መቀነሱ ከሳራ በታች የሚገኙ በሚሊዮኖች የሚቆጠሩ ህፃናትን ለሞት ይዳረጋል ሲል ማስጠንቀቁን ጨምሮ ሌሎች ዜናዎችን ያስበለጠ ይዟል። ተከታትለን እንመለስ። 2 ዓመት የሞላው የትግራይ ክልል ጊዜያዊ አስተዳደር በክልሉ አንጻራዊ የፖለቲካ ምህዳር መፍጠሩን ፖለቲከኞች ተናገሩ። ከ2 ዓመት ጦርነት በኋላ በፕሪቶሪያ የተደረሰው የሰላም ስምምነት ተከትሎ መጋቢት ወር አጋማሽ 2015 ዓ.ም የተቋቋመው የትግራይ ጊዜያዊ አስተዳደር ወደ ስራ ከገባ 2 ዓመት ሆኖታል። በፕሬዝዳንት ጌታቸው ረዳ የሚመራው የትግራይ ጊዜያዊ አስተዳደር ህወሓት አብላጫ ድርሻን ይዞ ያለበት ሲሆን የትግራይ ኃይሎች የሲቪክ ማህበራትና ምሁራኖችን ተሳትፎና ውክልና የሚያካትት አወቃቀር አለው። በህወሓት ከፍተኛ ድርሻ የተቋቋመው ጊዜው አስተዳደር የፓርቲውን ክፍፍል ተከትሎ ከፍተኛ ውስጥ ገብቶ ይገኛል። የኢትዮጵያ ፌዴራል መንግስት የትግራይ ጊዜው አስተዳደር እስከ ቀጣዩ ሀገራዊ ምርጫ ድረስ እንደሚቀጥልና ለውጦች ሊደረጉ እንደሚችሉ በቅርቡ አሳውቆ ነበር። የጊዜው አስተዳደሩ የ2 ዓመት ጉዞ ምን ይመስላል በሚል አስተያየታቸው ለዶቼ ቬለ ያጋሩት የተቋሚው ፓርቲ ትንሳኤ ስርዓት ቃንጪ ሀቂ መሪ አቶ ደጋፊ ጎዶፋይ በጊዜው አስተዳደሩ የ2 ዓመት ጊዜ በተለይም የፖለቲካ ምህዳሩን በማስፋት ረገድ በአዎንታዊ የሚነሱ የተወሰኑ ለውጦች መታየታቸውን አንስተዋል። የህዝብ የለውጥ ፍላጎት በሚገባ ለመመራቱ ደግሞ ፖለቲከኛው ነቅፈውታል። የወልቃይት ሲቪል ማህበረሰብ ምክትል ፕሬዝዳንት አቶ ነጋሽ ግደይ በበኩላቸው በተለይም ተፈናቃዮች ወደ ቀያቸው ከመመለስ አንጻር በፕሪቶሪያው ስምምነት መሰረት የተመሰረተው ጊዜያዊ አስተዳደር የሚጠበቅበትን አልፈጸመም ሲሉ አስተያየታቸውን ሰጥተዋል። በጌዲዮ ዞን ባለስልጣን የነበሩ ግለሰብ ያለመንጃ ፍቃድ መኪና ሲያሽከረክሩ በበርካቶች ላይ የሞትና የአካል ጉዳት ቢያደርሱም ከእስር ተፈተዋል ሲሉ የሟች ቤተሰቦች ቅሬታ አቀረቡ። በደቡብ ኢትዮጵያ ክልል ጌዲዮ ዞን የይርጋ ጨፌ ወረዳ ዋና አስተዳዳሪ የነበሩት ግለሰብ ያለመንጃ ፍቃድ መኪና ሲያሽከረክሩ 2 ሰዎች ላይ ህልፈተ ህይወት በበርካቶች ላይ ከባድና ቀላል ጉዳት ቢያደርሱም በባለስልጣናት ጣልቃ ገብነት ያለ አግባብ ከእስር ተፈተዋል ሲሉ የሟች ቤተሰቦች ቅሬታ አቅርበዋል። አቶ ተስፋዬ ሚጆ የተባሉት የወረዳ ዋና አስተዳዳሪ
በቀን 13/04/2017 ዓ.ም ስልጣንን ያለ አግባብ በመገልገል ያለ መንጃ ፍቃድ የመንግስት መኪና ለልምምድ በሚል ሲያሽከረክሩ በወረዳው አፋርሲ ተብሎ በሚጠራው አካባቢ በሰርግ መርሃ ግብር ላይ የነበሩ ሰዎች ላይ አደጋ ማድረሳቸው ተገልጿል። በዚህ አደጋ አንዲት ነፍሰ ጡር ሴትን ጨምሮ 2 ሰዎች ሞተዋል። በ28 ሰዎች ላይ ከባድና ቀላል ጉዳት ደርሷል። ባለስልጣኑ የጌዲዮ ዞን ከፍተኛ ፍርድ ቤት ቀርበው ፍርድ ቤቱ ጥፋተኛ ብሏቸው የ13 ዓመት ጽኑ እስራትና 10 ሺህ ብር ቅጣት ብይን ከሰጠ በኋላ የቅጣት ውሳኔውን ወደ 3 ዓመት ከ7 ወር ማውረዱና በ2 ዓመት ገደብ እንዲጸና በማድረግ ከእስር እንዲፈቱ ማድረጉን የተጎጂ ቤተሰቦችና የጌዲዮ ዞን ፍትህ አካላት ተናግረዋል። በአደጋ ወላጅናቱና ነፍሰ ጡር ባለቤቱን ያጣው አቶ ኩራባቸው ኤደማ ደማቸው ሳይደርቅ ገና በሁለተኛ ወሩ ህይወታቸው እንዲያልፍ ያደረገው ባለስልጣን ከእስር ቤት ተለቆ ወደ ቤቱ መግባቱን ሰዎች ሲነግሩኝ በጣም አዝኛለሁ ሲሉ ተናግረዋል። አንድ ስማቸው እንዳይጠቀስ የፈለጉና ጉዳዩን በቅርበት ሲከታተሉ የነበሩ የመንግስት የስራ ኃላፊ በበኩላቸው የዞኑ መንግስት የበላይ አመራሮች ጣልቃ ገብነት ገና አደጋው ከተከሰተበት ማግስት ጀምሮ ይስተዋል እንደነበር ተናግረዋል። ቲክቫ ኢትዮጵያ አስተያየታቸውን ሰጥተውኛል ያላቸው የስራ ኃላፊው በወቅቱ ተጎጂዎች ተገቢውን ሕክምና እንዲያገኙ ከማድረግ ይልቅ የሟቾችን መቃብር በሲሚንቶ በማሰራትና ባለስልጣኑ እንዳይታሰር በማድረጉ ስራ ተወጥሮ ነበር ማለታቸውን ጠቅሷል። ባለስልጣኑ ከታሰሩም በኋላ ለተወሰኑ ጊዜያት እስር ቤት ሆነው ለወረዳው አመራሮች የስራ መመሪያ ይሰጡ እንደነበርና አልፎ አልፎም ካቢኔ ጠርተው ይሰበስቡ እንደነበር መናገራቸውን ዘገባው ጠቅሷል። ተመድ የዓለም አቀፍ እርዳታ መቀነሱ ከሰሃራ በታች የሚገኙ በሚሊዮኖች የሚቆጠሩ ህጻናትን ለሞት ይዳርጋል ሲል አስጠነቀቀ። ዓለም አቀፍ እርዳታ መቀነሱ ከሰሃራ በታች የሚገኙ በሚሊዮኖች የሚቆጠሩ ህጻናትን ለሞት እንደሚዳርግ የተባበሩት መንግስታት ድርጅት አስጠንቅቋል። ድርጅቱ ባወጣው ሪፖርት የዓለም አቀፍ እርዳታ መቀነሱ ለብዙ አስርተ ዓመታት የህጻናት ሞትን ለመከላከል በተደረገው ጥረት የተገኘውን ውጤት የሚገታና ሁኔታውንም እስከ መቀልበስ የሚያደርስ ነው ብሏል። የተባበሩት መንግስታት የህጻናት መርጃ ድርጅት ዩኒሴፍ አመታዊ ዘገባው የእርዳታ ገንዘብ ቅነሳ መዘዝ በተለይ አሁንም ከሰሃራ በታች በሚገኙ ሀገራት ከፍተኛ የሆነው የህፃናት ሞት እንዲባባስ ምክንያት መሆኑ እንደማይቀር አስጠንቅቀዋል። የድርጅቱ የጤና ጉዳዮች ተባባሪ ኃላፊ ፋውዚያ ሻፊክ በፈረንጆቹ 2023 እድሜያቸው ከ5 ዓመት በታች የሆኑ ህጻናት ሞት እየቀነሰ መሄዱ የተመዘገበበት ዓመት ነበር ያሉ ሲሆን ያም ሆኖ በአመት 4.8 ሚሊዮን ህጻናት ሞተዋል ብለዋል። ይህም ከፍተኛ ቁጥር ነው ያሉት ኃላፊዋ በዚህ ዓመት ቁጥሩ ከፍ ሊል እንደሚችልም ጠቅሰዋል። ከዚህ ሌላ የእርዳታ ቅነሳው የጤና ሰራተኞች ጥረት፣ የክሊኒኮች መዘጋት፣ የክትባት መርሃ ግብሮች መዛባትና ወባን የመሳሰሉ በሽታዎችን ለመከላከል የሚያስፈልጉ መሰረታዊ አቅርቦቶች እጦትን ያስከትላል ብለዋል። ተባባሪ ኃላፊዋ በዚህ ረገድ የወባ ተጠቂዎች ቁጥር እየጨመረ የመጣባትን ኢትዮጵያን እንደ ምሳሌ አንስተዋል። የሀገሪቱ የምርመራ አገልግሎት ወባን ለመከላከል የሚረጩ መድኃኒቶችና የአጎበሮች እንዲሁም ለበሽታው መከላከል የሚካሄዱ ዘመቻዎች ለሚደግፍ እርዳታ ጥረት ተጋልጣለች ሲሉም ኢትዮጵያ እያደረገች ያለውን ጥረት ጠቅሰዋል። ከአባይ ቴሌቪዥን የምሽት ዘገባዎቻችን አሁንም እንደቀጠሉ ናቸው። ወደ ተመልካቾቻችን አሁን ደግሞ የቢዝነስና ምጣኔ ሀብት ጉዳዮች የሚቀርቡበት ሰዓት ላይ ደርሰናል። መረጃዎቹን ዳሩ ሰላም ተሾመ ይዛለች። ተከታትለን እንመለስ። ብሔራዊ ባንክ የግምጃ ቤት ሰነዶችን በዘመናዊ መንገድ ለገበያ ሊያቀርብ መሆኑን ገለጸ። የኢትዮጵያ ብሔራዊ ባንክ የመንግስት የግምጃ ቤት ሰነዶችን በዘመናዊ መልኩ ወደ ገበያ የሚያቀርብበትን ስርዓት በቅርቡ ይፋ እንደሚያደርግ ገልጿል። አዲሱ ስርዓት ዜጎችና ኢንቨስተሮች በመንግስት የግምጃ ቤት ሰነዶች ላይ ኢንቨስት በማድረግ በሀገሪቱ የኢኮኖሚ እድገት ላይ እንዲሳተፉ ያስችላል ነው የተባለው። የማዕከላዊ ባንኩ ገዢ አቶ ማሞ ምህረቱ ይህ ስርዓት የግምጃ ቤት ሰነዶችን ግብይት የበለጠ ግልጽ፣ ቀልጣፋና ተደራሽ ለማድረግ ያለመ መሆኑን ጠቁመዋል። በተጨማሪም የቁጠባ ባህልን ለማበረታታትና የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ብለዋል። የኢትዮጵያ ብሔራዊ ባንክ የገንዘብ ፖሊሲ ማዕቀፉን በማዘመን የግምጃ ቤት ሰነድ ገበያን ጨምሮ ወደ ወለድ ተመን ስርዓት በማሸጋገር ክፍት የገበያ ስራዎችን በማስተዋወቅና በርካታ ፖሊሲዎችን በማስተካከል ላይ እንደሚገኝ ተገልጿል። እነዚህ ማሻሻያዎች የሀገሪቱን የፋይናንስ ስርዓት ለማጠናከርና ለኢኮኖሚ እድገት አስተዋጽኦ ለማድረግ ያለሙ ናቸውም ነው የተባለው። እንደ አውሮፓውያን አቆጣጠር በ2019 ፍላጎት ያላቸው የፋይናንስ ተቋማት የግምጃ ቤት ሰነዶችን በጨረታ መግዛት እንዲችሉ መፈቀዱ የሚታወስ ሲሆን አሁን የሚመጣው ለውጥ ዜጎች በቀጥታ እንዲሳተፉ ያስችላል። ይህ ለዜጎችና ለኢንቨስተሮች አዲስ የኢንቨስትመንት አማራጮችን በመፍጠር የሀገሪቱን የኢኮኖሚ እድገት ለማፋጠን አስተዋጽኦ ይኖረዋል ተብሎ እንደሚጠበቅም ካፒታል ዘግቧል።
ኢትዮጵያን በ2026 የዓለም የንግድ ድርጅት ሙሉ አባል ለማድረግ እየተሰራ መሆኑን የንግድና ቀጠናዊ ትስስር ሚኒስቴር አስታወቀ። ኢትዮጵያ አምስተኛውን የዓለም የንግድ ድርጅት የስራ ቡድን ስብሰባ በበቂ ዝግጅት ተሳትፋ በስኬት ማጠናቀቋን የንግድና ቀጠናዊ ትስስር ሚኒስትር ዶክተር ካሳሁን ጎፌ በሰጡት ጋዜጣዊ መግለጫ ላይ አስታውቀዋል። በመግለጫቸው በቅርቡ ጄኔቭ በተካሄደው አምስተኛው የሀገራችን የዓለም ንግድ ድርጅት የስራ ቡድን ስብሰባ በስኬት መጠናቀቁንና በቀጣይ በሚካሄደው ስድስተኛው የዓለም ንግድ ድርጅት የስራ ቡድን ስብሰባ ኢትዮጵያ ሙሉ አባል ሆና ድርጅቱን መቀላቀል የሚያስችላትን ስራ መሰራቱን አስታውቀዋል። በካሜሩን በ2026 በሚካሄደው 14ኛው የዓለም ንግድ ሚኒስትሮች ስብሰባ ኢትዮጵያ የዓለም የንግድ ድርጅት አባል መሆኗን የሚያበስር ዜና የምንሰማበት እንደሚሆን ተስፋ አደርጋለሁ ሲሉ ሚኒስትሩ ገልጸዋል። በአምስተኛው የሀገራችን የዓለም ንግድ ድርጅት የስራ ቡድን ስብሰባ በተለያዩ የድርድር ነጥቦች ዙሪያ ከ110 በላይ ጥያቄዎች ከተለያዩ ሀገራት ቀርበው ምላሽ የተሰጠባቸው መሆኑንና የልኡካን ቡድናቸው በበቂ ዝግጅት ውጤታማ ድርድር ያካሄደ መሆኑን ሚኒስትሩ አንስተዋል። ሚኒስትሩ በመግለጫቸውም ኢትዮጵያ ከ17 ሀገራት መካከል ከ12 ሀገራት ጋር የሁለትዮሽ ድርድር የተካሄደ መሆኑን አንስተው በተለይም ከአሜሪካና ከአውሮፓ ህብረት ጋር ውጤታማ ድርድር መደረጉን ጠቁመዋል። የዓለም ባንክና 19 ሀገራት ኢትዮጵያ ድርጅቱን እንድትቀላቀል ጠንካራ ድጋፍ ማድረጋቸውን ጠቁመው ከተለመደውና ከሚጠበቀው በላይ ድጋፍ አግኝተናልም ብለዋል። በኢትዮጵያ የፕሮጀክቶች ዋጋ ተለዋዋጭነትን ጨምሮ የኦዲት ሪፖርቶችን ግልጽ አለማድረግ ችግር በቋሚ ኮሚቴ ተገመገመ። በህዝብ ተወካዮች ምክር ቤት የመንግስት የልማት ድርጅት ጉዳዮች ቋሚ ኮሚቴ የኢትዮጵያ ኢንቨስትመንት ሆልዲንግ የ8 ወራት እቅድ አፈጻጸም በገመገመበት ወቅት የልማት ድርጅቶች የህዝብ ጥያቄዎችን የእቅዳቸው አካል ሊያደርጉ እንደሚገባ አመላክቷል። የቋሚ ኮሚቴው ሰብሳቢ ፕሮፌሰር መሐመድ አብዶ አምራች ኢንዱስትሪዎች የሀገር ውስጥ ተኪ ግብዓትን በመጠቀም የበለጠ ትርፋማና ውጤታማ እንዲሆኑ መደገፍ እንደሚያስፈልግ አንስተዋል። የልማት ድርጅቶች ከተቋቋሙለት ተልዕኮ አንጻር ትርፋማና ውጤታማነታቸውን አጣጥሞ በማስኬድ የተጀማመሩ ስራዎችን አጠናክሮ ማስቀጠል እንዳለባቸውም ገልጸዋል። የፋይናንስ አጠቃቀምን በሚመለከት ግዢ ተሰብሳቢዎችን በወቅቱ መሰብሰብና ተያያዥ የፋይናንስ እንቅስቃሴዎችን እንዲሁም በወቅቱ ሂሳብ ከመዝጋት ረገድ በትኩረት ሊሰራባቸው እንደሚገባም ሰብሳቢው ጠቁመዋል። ፕሮፌሰር መሐመድ መሻሻል ያለባቸው ደንቦችና መመሪያዎችን በመለየት እያንዳንዱ ድርጅት የገቢ ለውጥ በማምጣት ትርፋማና ውጤታማ አገልግሎት ለህዝቡ እንዲሰጡ ጥንካሬዎችን አጠናክሮ ማስቀጠል እንደሚያስፈልግም አስገንዝበዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ስራ አስፈጻሚ ዶክተር ብሩክ ታዬ በግማሽ ዓመቱ 901 ቢሊዮን ብር ገቢ ማመንጨት ተችሏል ያሉ ሲሆን 6.7 ቢሊዮን የአሜሪካን ዶላር የተገኘ መሆኑንና 14.5 ቢሊዮን ብር የመንግስት ትርፍ ድርሻ ለገንዘብ ሚኒስቴር ገቢ ተደርጓል ሲሉም በሪፖርታቸው ገልጸዋል። የፕሮጀክቶች ዋጋ ተለዋዋጭነትም ረጅም ጊዜ የሆናቸው ተሰብሳቢዎች መኖራቸውን ከመሬት ጋር ተያይዞ ያለ የመጠቀም መብት ብሎም የኦዲት ሪፖርቶችንና ሌሎች መረጃዎችን በድረገጽ ለህዝብ ይፋ አለማድረግ እንደ ችግር መነሳታቸውን ከምክር ቤቱ ያገኘነው መረጃ ያሳያል። አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት ይፋ ሆነ። የሞባይል ስልክን ብቻ በመጠቀም የዲጂታል ኢንሹራንስና ብድር አገልግሎት የሚሰጥ አጋር የተሰኘ ሁለገብ የዲጂታል ኢንሹራንስና ብድር አገልግሎት መተግበሪያ ይፋ ሆኗል። ግሎባል ባንክ ኢትዮጵያ፣ ሉሲ ኢንሹራንስ አክሲዮን ማህበርና ካቻ ዲጂታል ፋይናንሻል ሰርቪስ በጋራ በመሆን አጋር የተሰኘ የዲጂታል ኢንሹራንስ ብድር አገልግሎት መተግበሪያን ይፋ አድርገዋል። ለኢንሹራንስ ተጠቃሚዎች፣ ለሜትር ታክሲ አሽከርካሪ ና ለደሞዝተኞች የሚሆን የዲጂታል ብድርና ቁጠባ አገልግሎት እንደሚሰጥም ተገልጿል። አጋር ግሎባል ባንክ ኢትዮጵያ በዲጂታል ፋይናንሻል ሰርቪስ አገልግሎት የደንበኞቹን ተለዋዋጭ ፍላጎት የሚያሟሉ አዳዲስ የፋይናንስ መፍትሄዎችን ለማቅረብ ያለውን ቁርጠኝነት የሚያንጸባርቅ እንደሆነ ተነግሯል። እንዲሁም ከግሎባል ባንክና ከካቻ ዲጂታል ፋይናንሻል ሰርቪስ ጋር በመተባበር ይፋ የተደረገው ይህ አገልግሎት የደንበኞችን ችግር በቀጥታ የሚፈታ ነው ተብሏል። አጋር ዲጂታል ኢንሹራንስ ደንበኞች ወደ ኢንሹራንስ ቅርንጫፍ መሄድ ሳይጠበቅባቸው ባሉበት ቦታ ሆነው ስልካቸውን ብቻ በመጠቀም ለንብረታቸው የመድን ሽፋን ዋስትና መግዛት የሚችሉበት መሆኑ ተገልጿል። አጋር ሙሉ በሙሉ ዲጂታልና ከወረቀት ንክኪ የጸዳ አገልግሎት በመሆኑ ማንኛውም ግለሰብም ሆነ ድርጅት የካቻ የስልክ መተግበሪያ ላይ በመመዝገብ አገልግሎቱን ማግኘት ይችላል። በተጨማሪም የመድን ሽፋን ዋስትና የሚገዙ ደንበኞች የአረቦን ክፍያቸውን ለመክፈል የሚገጥማቸውን የገንዘብ እጥረት ለመቅረፍ የሚያስችል ዲጂታል
የዲጂታል የብድር አገልግሎት እንደተመቻቸም ተገልጿል። በአገልግሎቱ ተጠቃሚ የሆኑ ደንበኞች በተበደሩት መጠን ልክ ብድራቸውን በ1 ወር፣ በ3 ወር፣ በ6 ወርና በ9 ወር መክፈል እንደሚችሉም ተነግሯል። ስትከታተሉት የነበረው የዕለተ ማክሰኞ መጋቢት 16 ቀን 2017 ዓ.ም የምሽቱ መረጃችን ይህን ይመስል ነበር። አብራችሁን ስለነበራችሁ ከልብ እያመሰገን በያላችሁበት መልካም ምሽት